ሰላም ጤና ይስጥልኝ እንዴት ናችሁ? እንግዲህ ለሚቀጥሉት አሁን ቀናቶች ያው ዶክመንታሪ ቪዲዮዎች እንግዲህ እንምለቀው ማለት ነው። ያው የሪአክሽን ቪዲዮ ለተወሰኑ ቀናቶች ይቆማሉ። ስለዚህ የተለያዩ ዓለም ክፍል ላይ እንግዲህ ሲከሰቱ የነበሩ ኦሪጂናል እውነተኛ ቪዲዮዎች አሉና እነሱን ቪዲዮዎች እንግዲህ በሳምንት 3 ቀን ቪዲዮ እንለቃለን ማለት ነው። እስቲ እየገባችሁ ስራውን እዩትና ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡ። እንዲሁም ደግሞ እንዲስተካከል የምትፈልጉትም ነገር ካለ በዛው ብታስቀምጡልኝ እወዳለሁ ማለት ነው። ለማንኛውም መልካም ጊዜ ይሁንላችሁ። Here I come. ኦኬ ቡሌ ነገር ነው። ስጠኝ እንጂ አንተ ስጠኝ እንጂ አንጀቴን በላው። አንጀቴን አላህ ይብላ። ረዳሽ ይሄንም አልቻልንም። እሺ ይሁን ወደ ቀጣይ እንለፍ እስቲ። ግብጽ ፒራሚድ ይገኛል። ግብጽ ፒራሚድ የት ይገኛል? ሱቅ ይሄንን መልስ ከመለሰችለት በኋላ ቆይ እዩ ተመልከቱ እንዴት እንዳያት እዩ። ቆይ እዩ ሱቅ ክብሮ እንዳያት እዩ። በቃ ገርማለች እንደዚህ ትኩር። እሺ ሲወደ ቀጣይ እንለፍ። ህዝቤ ሌላ ታሪክ ውስጥ ገብቶ የለ እንደ ይላል ከግንባሩ በታች ሁለት አይን ያለው ሰው ቢመጣ የመጀመሪያ ድርጊት ምን ይሆናል? ቆይ ማን ህዝቡ ቀን ወዴት ነው የገባው? ኢቢኤስ ቴሌቪዥን ያመጣውን ይችን ጥያቄ ማንኛውም ሰው እኮ ከግንባሩ በታች ሁለት አይን አለው አይደለ? ምንድነው ብዙ ሲሳሳት ያየሁት ነገር ይሄንን ካለ ማገናዘብ አንፃር ይመስለኛል። መደንገጥ ጤነኛ ነው ብዬ አላስብም። ጤነኛ ነው ብዬ አላስብም። ከግንባሩ በታች እንዴት አላለም? እንዲጨራሽ ሁለት አይን ያለው ሰው ይመጣ መጀመሪያ ምን ታደርጋለህ? ያው ገረማለሁ፣ አየዋለሁ። ትገረማለህ? ኢቢኤስ ግን ወዴት እየሄዳችሁ ነው ያላችሁት? የሚያወጡት ጥያቄ በቃ ከነሱ ጥያቄ ደግሞ የህዝቡ አንድ ሰው እንኳን አይመልስም። እንዴት አዳ ገራሚ ነው። እሺ ወደ ቀጣይ እንለፍ። ቅዳሜ በእንግሊዘኛ ምንድን ነው የሚባለው? ቅዳሜ በእንግሊዘኛ እሺ። ሳንዴ ደርሰሽ ነበር። ሳተርዴይ አይሻልሽም? እሺ ቅዳሜ በእንግሊዘኛ እንጃ አላውቅም። ሞክሪ አንድ ተሰርዴ አይ እስኪ ቆይ ትንሽ አስቢ ማሰብ አለብሽ። የምር ሳንዴ ኦ ማይ እሺ ይሁን እስቲ ወደ ቀጣይ እንለፍ። እሺ የመርሳት ችግሬ በዚህ ከቀጠለ ነው የሚለው። አይ ክራንቹን ይዞ በቃ አገር ሰላም ብሎ ይሄዳል። አይውማ ጭራሽ እኮ አይጠቀምበትም። የተጠቀመበት አይደለም። እዩት በቃ ቀጥ ብሎ ይሄዳል ዝም ብሎ። አያችሁት? የመርሳት ችግሬ በዚህ ከቀጠለ በቃ እንደዚህ ነው። የኑሮ ውድነቱ ነው እንደዚህ በቃ ጭልል ያደረገ በሽታውን ያስረሳህ ምንድነው? እስቲ የምታውቁ ሰዎች ኮሜንት ላይ ጻፉ። በአዲስ አበባ ወተት ውስጥ የአስክሬን ማድረቂያ እየተጨመረ ነው ተባለ። ወተት ውስጥ የአስክሬን ማድረቂያ እሰቡት እንግዲህ ምርቶችን የቆይታ ጊዜያቸውና መጠናቸውን ለመጨመር ሲባል የአስክሬን ማድረቂያ ጭምር እየተጠቀሙ እንደሚገኙ ተገልጿል። እነዚህ ምግብ ውስጥ የሚጨመሩ ባዕድ ነገሮች ከፍተኛ የሆነ የጤና ችግር ፐለው ምን አይነት አይምሮ ምን አይነት ቅንጭላት እንዳላቸው ይሄን ነገር የሚሰሩ ሰዎች ስሙ እስቲ ሰዎች ላይ የሚያስከትሉ እንደሆኑ የኢትዮጵያ ምግብና መድኃኒት ባለስልጣን ነው የተናገረው። በባለስልጣኑ የምግብ ኢንስፔክሽንና ሕግ ማስፈጸም ስራ አስፈጻሚ አቶ ሙላት ተስፋይ በየጊዜው ክትትል በማድረግ ባዕድ ነገር የተቀላቀለባቸው ምርቶችን ለገበያ በሚያቀርቡት ላይ ሕጋዊ እርምጃ እየወሰድን ነው ማለታቸው ተዘግቧል። እንደው ማንሰማው ነገር እኮ ማንሰማው ጉድ የለም እኮ እንጀራ ውስጥ እንትን ይጨምራሉ አለ የሆነ ነገር ይጨምራሉ አለ እሱ እሺ ተባለ። ያንን ነገር ሁላ ስንሰማ ነበረ። አሁን ደግሞ በስተመጨረሻ አሰቡ ወተት ውስጥ የሬሳ ማድረቂያ። እንግዲህ ይህን ነገር የሚሰሩ ሰዎች ምን አይነት ቅንጭላት እንዳላቸው
አላቅም ያን ወተት እንግዲህ ህፃን ልጆች ይጠጡታል ይሄን ነገር በጣም ከባድ ነው ብቻ ለማንኛውም ይሄንን ነገር ከሰማችሁ በኋላ ራሳችሁ ላይ ጥንቃቄ አድርጉ እስቲ ለጥንቃቄ ያክል ይሄንን ነገር ያሰማችሁ እጅግ በጣም ከባድ ነው የሚመለከተው አካል እንግዲህ እዚህ ላይ ጠለቅ ያለ ነገር ቢሰራ ጥሩና የተሻለ ይመስለኛል ብቻ ለማንኛውም ወደ ቀጣይ እንል ሰሞኑን እንግዲህ ብዙዎችን ሲያነጋግር የነበረውን አዶናይን እንግዲህ ብዙዎቻችሁ ታውቁታላችሁ ያው መጀመሪያ አካባቢ እንግዲህ ብዙ ሰው ያወቀው የመጣው ያው አንዳንድ ምክሮችን እንግዲህ ለወጣቶች ይሰጥ ነበር ከዛም በተጨማሪ እንግዲህ እዛ ፕሮሰስ ላይ በነበረበት ሰዓት አንድ ነገር ይላል ማለት ጎዳና ወጣሁ ምናምን የሚል ቪዲዮ ይሰራና ያ ቪዲዮ እንግዲህ ብዙ ሰዎች ጋር ይዳረሳል እንግዲህ ከተዳረሰ በኋላ ያው ኢትዮጵያውያን እንግዲህ እንደምታውቁት በመላው ዓለም ያሉ ሰዎች ሁሌም ቢሆን አንድ ሰው ላይ እንግዲህ የሆነ ችግር ከተፈጠረ ለዛ ሰው መፍትሄ እስኪመጣል ድረስ መረዳዳት መተባበር የሚባለው ነገር አለና ብቻ ለማንኛውም አዶናይ የተባለው ግለሰብ በዛ ሰዓት ላይቭ ውስጥ ይገባል ከ20,000 ሰው በላይ እንግዲህ ላይቭ ስትሪሙን ተቀላቅሎት ከዛም ጊፍቶችን ያወረዱለት እንግዲህ እጅግ በርካታ ገንዘቦችን ሰጥተው አይዞ ሰፖርት አድርገውት ነበር ከዛም በተጨማሪ እንግዲህ እንደዛ በቆረጥኩበት ተስፋ በቆረጥኩበት ሰዓት እንግዲህ ቴዶ አፍሮም ጭምር ደውሎ ቪዲዮ ኮል ደውሎ አውርቶኛልን ብሏል እንግዲህ ይሄ ነገር ከቆይታዎች በኋላ እንግዲህ ወጥቶ አሁን ፌክ እንደሆነ ብዙዎቻችን ሰምተናል እንግዲህ ፌክ የሆነውን ነገርም ከሰማን በኋላ እጅግ ብዙ በርካታ ሰዎች እንግዲህ ስለዚህ ነገር ቁጣቸውን የገለጹ ነው ምክንያቱም ደግሞ የዛኔ ያሳዝነውት የሰጡትን ብር መልስልን እንግዲህ እስከማለት ደርሰዋል ምክንያቱም የዛኔ እውነት አስመስሎ በጣም እንደተጎዳ አስመስሎ ተናግሮ ስለነበረ እና ለማንኛውም ይሄንን ነገር ያረጋገበት አንድ ነገር ቢኖር ያው ቢዝነስ ይሰራል ዩቲዩብ ላይ ቪዲዮ ይለቃል እንዲሁም ደግሞ ቲክቶክ ላይም ቪዲዮ ይለቃልና ያንን ነገር እየቀዘቀዘበት መጣ ገብቷችኋል አይደል ሰው ጋር ተቀባይነቱን እያጣ በመጣበት ሰዓት ይሄንን ነገር እንግዲህ እንደ ቴክኒካል አድርጎ የወሰደበት መንገር ነው ለማንኛውም አጠርስ አድርግላችሁ ነገሩን ይሄን ሁላ ነገር ያደረገው የሰውን አቴንሽን ለመሳብ እንጂ እውነት እንግዲህ ተቸግሮ አይደለም ኢቭን እንደው ቪዲዮዎችን አይታችኋል በያስባለሁ የናቴ ቤት ብሎ የሚያሳየው ነገር ሪዞርት የሚመስል ነገር እንደዚህ ቤተሰቦች ንብረት የሚያሳየው እንኳን የድሃ ልጅ በቃ የቅንጡ የሀብታም ልጅ ተንደላቀው የሚኖር አይነት ነገር ነው ያሳየን ብቻ ለማንኛውም በመጨረሻም አቴንሽን የሰዎችን አቴንሽን ለመሳብ እንደዚህ አድርጓል እስቲ ይሄን ቪዲዮ እንመልከተው ቫይራል ወጥች ነበር which is በረንዳ ለወጣ ነው ብር ቸግሮኝ ምናምን አይደለም የዛኔ በደንብ ኤክስፕሌን ላድርግ ይኸውላችሁ ብር ቸግሮኛል እሺ የዛኔ ራሴን ማወቃቃተኝ አይምሮዬ was ሞቲቬሽን መልቀቅ አልቻልኩም ክሬቲቪቲ ብቻ ለማንኛውም ቪዲዮ እንግዲህ እንደሰማችሁት ነው ያው ብዙ ሰዎች ብራችንን መልስልን እስከማለት ደርሰዋል አላቅም እውነት ለመናገር ብዙ ጊዜ እንግዲህ በውጭ ሀገራት ላይ ያው የተቸገሩ ሰዎች አሉ ሁሌም ቢሆን ያው አይቸገሩ ማለት አንችልም ግን ከዚህ በኋላ እንግዲህ ለሚረዱት እጃቸውን ምጽዋት ለሚዘረጉ ሰዎች ምን አይነት መልእክት ነው አዶናይ እንግዲህ ጥሎ ያለፈው የሚለው ነገር ጥያቄ ይፈጥራል ምክንያቱም ከዚህ በኋላ የሚቸገሩ ሰዎች እንግዲህ እንዴት ነው የሚረዱት ሊረዱ የሚችሉት ነገር እንዴት ነው ምክንያቱም እንግዲህ አንድ ሰው ይነሳል የሆነ ሰዓት ተቸግራለሁ እውነት ነው የሚመስላችሁ ብዙ ሰዎች እጃቸውን ይዘረጋሉ ገብታችኋል ከሰጡ በኋላ ደግሞ ያ ነገር መታለል ከሆነ ቀጣይ እውነተኛ የተቸገረ ሰው ከመጣ እንግዲህ ገንዘብ አውጥቶ ለመስጠት እጅግ በጣም ከባድ ነው የሚሆነው ብቻ እዚህ ላይ ሐሳብ አስተያየታችሁን እስቲ ጻፉልኝ ኮሜንት ላይ የዛሬ ፕሮግራማችን ይሄን ይመስል ነበር በቀጣይ በአሪፍ ፕሮግራም እንገናኛለን እስከዛሬ አሪፍና መልካም ጊዜ ተመኘው ለማንኛውም መልካም ጊዜ ይሁንላችሁ